የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል። ካውንስሉ የበሻሻው አብይና የሾለው ነብይ በተራ ጫጫታ ይጠፋሉ ብሎ ማሰብ ተራ ቅዠት ነው። ነብይ እዩ ጩፋ። ሰሞነኛው የነብይ እዩ ጩፋና የካውንስሉ ውዝግብ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በነብይ እዩ ጩፋ የሚመራውን የክራይስት አርሚ ኢንተርናሽናል ቸርች ማገዱን ይፋ አድርጓል። ለመሆኑ ካውንስሉ ማን ነው? የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በኢትዮጵያ የጴንጤቆስጤ ክርስቲያን ቤተ እምነት ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን መነሻው በአዲስ አበባ ዩኒቨርሲቲ በ1960ዎቹ አጋማሽ በተካሄደው የጸሎት ጉባኤ ነው። ቤተክርስቲያኑ በ1967 በይፋ የተመሰረተች ሲሆን በ2015 2143 አብያተ ክርስቲያናትና 4.5 ሚሊዮን አባላት ነበሯት። በ1974 ዓ.ም ከተለያዩ የሀገሪቱ አካባቢዎች የመጡ መሪዎች በመምጣት በቤተ እምነት ደረጃ ለመደራጀት ተስማምተዋል። የቤተ ክርስቲያኒቱ ብሔራዊ ጽሕፈት ቤት በአዲስ አበባ የተቋቋመ ሲሆን የኢፌድሪ ሕገ መንግስታዊ የእምነት ነጻነትና የአምልኮ ነጻነት ድንጋጌን መሰረት በማድረግ ህዳር 10 ቀን 1991 ዓ.ም ሙሉ ዕውቅና ሰጥቶታል። በአሁኑ ወቅት ከ3892 በላይ አጥቢያና 41 ክልሎች አብያተ ክርስቲያናትን ያቀፈ ነው። ይሁን እንጂ በካውንስሉ የጽሕፈት ቤት ኃላፊ ፓስተር ጌትነት ለማ ተፈርሞ የወጣው ደብዳቤ የክራይስት አርሚ ቤተክርስቲያንን መታገድ ያረጋግጣል። በካውንስሉ የምዝገባ ቁጥር 03111 በሃይማኖት ተቋምነት አባልነት የተመዘገበችው የክራይስት አርሚ ኢንተርናሽናል ቸርች ሊታገድ እንደሚችል ካውንስሉ ከሁለት ቀን በፊት በሰጠው መግለጫ ጥቆማ ሰጥቶ ነበር። ካውንስሉ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል ብሏል። እግዱም በካውንስሉ ስነ መለኮት ኮሚሽንና የሕግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻው ውሳኔ እስከሚሰጡበት ድረስ ቤተክርስቲያኒቱ ታግዳ እንደምትቆይ ገልጿል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ወቅታዊ ጉዳዮችን በተመለከተ ከቀናት በፊት መግለጫ ሰጥቶ ነበር። በወቅቱ መግለጫውን የሰጡት የካውንስሉ የጽሕፈት ቤት ኃላፊ ፓስተር ጌትነት ለማ ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክሮ ደርሶናል። በዚህ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ደንባችን ላይ በተቀመጠው መሰረት የሚገባውን ውሳኔ እናስተላልፋለን ብለው ነበር። የክራይስት አርሚ ኢንተርናሽናል ቸርች መሪ ነብይ እዩ ጩፋ መጋቢት 11 ቀን ወደ ሐዋሳ ከተማ ሲገቡ የታየውን ትዕይንት አስመልክቶ የተናገሩት ፓስተር ጌትነት በጦር መሳሪያ ታጅቦ ወደ ከተማ የሚገባበት ሁኔታ የወንጌል አማኞችን አስተምህሮ በፍጹም የሚቃወም ነው፣ እንቃወመዋለን ብለው ነበር። በዝርዝር ባነሱት ሐሳብ ምን ብለው ነበር? የመንግስት አካላት አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ ከተማው ላይ ሌላ አካል የገባ እስኪመስል ድረስ ማድረግ ተገቢ ነው ብለን አናምንም። ይህንን ማድረጋቸው ለወንጌል አማኞች ክብር መስጠትም አይደለም። የመቃብር ስፍራ አጥቶ የሚቸገር የወንጌል አማኝ ስላለ የመንግስት አካላት እሱን ያድርጉልን። በተደጋጋሚ እንደዚህ የሚያደርጉ የተለያዩ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅ አይደለም። በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? ለኛ ትርጉም አልባ ነው። እንደዚህ አይነት ነገሮች አስመልክቶ በቅርብ መግለጫ እንሰጣለን። መታገድ ያለባቸውም ካሉ ይታገዳሉ። በፍጹም ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን ስናመልክ ካውንስሉ ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ በተደጋጋሚ በጽሁፍ በአካል ተነግሯቸዋል። ሰርቲፊኬት ሲወስዱ ፈርመዋል። ይህ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፍቃድ ፈጽሞ አይቻልም። ለሁሉም ክልሎች ይፋዊ ደብዳቤ ጽፈናል። ቢጠይቁም እንኳን የመንግስት አካላት እንደዚህ አይነት መሳሪያ ይዞ ማጀብ ተገቢ አይደለም ነበር ያሉት። የካውንስሉን መግለጫ ተከትሎ ነብይ እዩ ጩፋ በትላንትናው ዕለት በድምጽ መልእክት ሐሳባቸውን ሰጥተው ነበር። በዚህም የክርስቶስ አምባሳደር ወደ ከተማ ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሊዘጋ ይችላል፣ ገና መድፍ ይተኮሳል ሲሉ ተደምጠዋል። ነብይ እዩ ጩፋ በዝርዝር ምን አሉ? በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣውን የህዝብ ደህንነት ለመጠበቅ ነው። ይህ የመንግስት ተቀዳሚ ኃላፊነት። በመቀጠል አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። ከዚህ በኋላ
ቪኤቶች ብቻ አይደሉም። በዚህ ዘመን የተፈጠረም ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። ለመቀበል እንደምትቸገሩ አውቃለሁ፣ ነገር ግን ምርጫ የላችሁም። አገልጋዮችን በንቀት አትዩ። አገልጋዮች የእግዚአብሔር ድምፅ ቃል አቀባዮችና ምልክቶች ናቸው። በማስፈራራትና በማስጨነቅ ቀጥሎ የሚነሳውን ትውልድ ተስፋ ለማስቆረጥ የምትፈልጉ ሰዎች እኔ አለሁ። ከዚህም በኋላ ፊት ለፊት ቆሜ ለሚመጣው ትውልድ በር ለመክፈት ከፊት አለሁ። አንዳንድ ሰዎች ዘመኑ በሚመጥን መልኩ መንቀሳቀስን እንደ ኃጢአት ያያሉ። 7 እና 8 ፓትሮል ለምን ይመደባል? በዚህ ልክ መታጀቡ ለምን አስፈለገ? የምትሉ ሰዎች ለአገልጋዮች መንግስታዊ የሆነ ጥበቃ፣ ከለላ፣ ዌልካም ያስፈልጋል። አንድ በእግዚአብሔር ለተሾመ አገልጋይ ምን ያህል ክብር እንደሚገባ መንግስትና መንግስታዊ የሆኑ መዋቅሮች በተረዱበት በዚህ ጊዜ የቤተ ክርስቲያን መሪዎች አይናቸው መከደኑ ከምንም በላይ የሚያስገርም ነው። ቪኤት በዛ፣ ፓትሮል በዛ የምትሉ ሰዎች እግዚአብሔር በአንተ ኮልኮሌ እንዲታጀብ ነው የምትፈልገው። እግዚአብሔር በፓትሮል የሚታጀብ አምላክ አይደለም። ፓትሮሉም ለእኛ ነው፣ እኛ ነን የምንታጀበው ከዚህ በኋላ። ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ። የምታስተላልፉት መልእክት ተስፋ ከመቁረጥ የመነጨ ይመስላል። ሐዋሳ ስንገባ የተደረገልን አቀባበል ያስደነገጣችሁ ሰዎች ሰላም ናችሁ? ለማንኛውም ከዚህ በኋላ በሚደረጉ ክሩሴዶች ከዚህ የበለጠ ነገር እንደሚሆን እንዳትጠራጠሩ ከወዲሁ አረጋግጥላችኋለሁ። የበሻሻው አብይና የሾለው ነብይ በተራ ጫጫታ ይጠፋሉ ብሎ ማሰብ ተራ ቅዠት ነው ብለዋል። የካውንስሉን እግድ በሚመለከት እስካሁን ከቤተ ክርስቲያኒቱ የተሰጠ መግለጫ የለም።